አልሰማሁም። ምንድን ነው አንድ ገባኝ። ልጅ ሪያድ ላይ የዚች ከበላይሽ ላይ ያለች ሁለተኛዋ የሷ እህት ሰው ቤት ነው የምትሰራው እና ያው ረብስማ ይሄ አይደለችም እኮማ ይሄ አይደለችም። ከይቴ ጋር ነው አብሮ ነው የመጡት። ለኔ አታቀኝም አላቃትም። ምክንያቱም እዚህ ጋር አስረዳት። እሺ ንገረት ማሪ ንገረት። እንትን እኔ አላቃትም አታቀኝም። የመጣችው ከኢትዮጵያ ወር ከ15 ቀኗ ነው ከመጣች ማለት ነው። ስልኳን ሊያገኝ የቻልኩት ከይቴ ጋር ነው አብረው የበረሩት። ይቴ ጅዳ ነው የምትሰራው፣ እሷ ሪያድ ነው የገባችው። ስትገባ ዳታ ያስሩና መስመር ከገዙ በኋላ ዳታ አስሮላት ስልክ ይሰጧታል። ከዛን ያ ዳታ ያልቃል፣ ስልኩ ተቋረጠ ማለት ነው። ከቤተሰብ ጋር ግንኙነት አቋረጠች። ስታቋርጥ ከዛን ይቴ ኦንላይን ላይ ስለምትሆን እሷን ያወሯታል። ከዛን እኔ ያደዋወሉን አላቅም። ስለዚህ ይሄት ያለች እዚህ ብላ ቁጥሬን ሰጡኝ። ከኢትዮጵያ እንዴት እንደሚደወል ከዚህ ወደዛ እንዴት እንደሚደወል ኮድ ልካለሁ። ስልክ ከዛን ካርድ ሞልቶ አገኘዋትና አደራም እንደሆነ ቸገረኝ እያለች ነው ተረጃት ይሉኛል። ከዛም መልሼ ካርድ ሞላውና ደወልኩላት። ስደውል ያለችበትን አቅጣጫ ነገረችኝ። ከዛን ሌላ ነገር መናገር እንደፈለገች ስላወኩኝ ቋንቋ ሌላ ምትቺ ካለ ቋንቋ ቀይርልኝ አልኳትኝ። ስላት እኔ ወልዬ ነኝ ከአማርኛ ሌላ ቋንቋ አልችልም አለች። ምክንያቱም እንደማይተረጎም ስለማያውቅ ኦሮምኛና አማርኛ ብቻ አይደል የምትተረጎመው ጎግል ላይ። ከዛን በቃ ካልቻልሽ ቶሎ ብለሽ አውሪኝና ስልኩን እንትን ከኔ ጋር የምታወሪውን አጥፊ አልኳትኝ። እሺ አለችና እንደዚህ ነው ከመጣሁት ይሄን አይል ጊዜ ሆኖኛል፣ ወር ሆኖኛል ከነገረችኝ 15 ቀን ሆኖኛል። መረጃ ስለሌለኝ ነው ዝም ያልኩት እና እንደዚህ እየመጣች እንደዚህ አርግኝ እያለች ታስፈራረኛለች ብላ ነገረችኝ። እንዴት አልኳትኝ። እንደዚህ በቃ ጾታዊ ነገር ፈጽሚልኝ እያለች እኔ ወንድ አይደለሁኝም እንዴት ነው የሚያደርገው ብዬ በምልክት ጠየኳት አለች። ስጠይቅ ሁሉንም ነገር ብላይዳ ይዛ መጣችና እንደዚህ አርድሻለሁ እኔ በሚለው አርጊ ብላ ኪያርና ብላ ይዛልኝ መጣች አለች። ከዛን ስለተገደደች ታረግላታለች ማለት ነው። ከዛን አደረገችላትና መጀመሪያ ጊዜ ላይ እሷን አታስገድድም። ከዛን ለራሷ ብቻ ተጠቅማ ትሄዳለች። አሁን እያደረች እየተለማመደች ስትመጣ አንቺንም ላርግ ብላ ታስገድዳታለች ማለት ነው። ከዛን ይሄ ነው ብላ ነገረችኝ። በቃ ተረጋጊ፣ እኔ ካርድ እየሞላው ነው ደውዬ የምጠይቃት አደራ ስላሉኝ ማለት ነው ቤተሰቦቿ። ከዛን ካርድ ሰውየውን 20 ብር ካርድ ሙላልኝ አልኩትኝ። ቁጥሩን ሲያሳይ የሲሙን እንትን አወቀና ሞላልኝ። ሲሞላ ቪዲዮ ያጂና እኔ ካርድ ሞላልሻለሁ፣ ዳታ አከፋፈቱ ስለማታቂ ቪዲዮውን ቶሎ ወደኔ ላኪ፣ ከስልክሽ ደግሞ ፎርማት አርጊ አልኳትኝ ሁሉንም። እሺ ያለችኝ ላከችልኝ። ከላከችልኝ 10 ቀን ይሆነኛል። ከዛም ቢሮዎቹን አወራውኝ እንደዚህ አይነት ድርጊት ውስጥ ናት ብዬ ማለት ነው ስል ከሱን ከሳምንት መቆየት አለብን ለማውጣት ምናምን አሉኝ ማለት ነው። ስሉኝ ሳምንት ከሆነ እሺ ብዬ ጠበቅኳቸው። ታገሺ በቃ ስደት ላይ ያጋጥማል ብዙ ችግር ነው የሚያጋጥመን ብዬ መከርኳትና እሺ ያለች ሳምንት ሞላና ጠየቅኩትኝ ከትላንትና ወዲያ ማለት ነው። ስጠይቅ ምን አሉ እስከ 2 ወር ትቆይ። እነሱ የሚያስቡት እንግዲህ የነሱን ኮሚሽን ነው። እስከ 2 ወር ትቆይና ከዛም በኋላ እንቀይራታለን ይሉኛል። እዛን አሁን ልጅቷ ወደ ትምህርት እየተዘጋ ነው፣ ገጠር ይዘኝ ልትሄድ ነው። ምን አባቴ ነው የሚሻለኝ ብላ በቀንና ማታ ጀመረች። በፊት ቀን ብቻ እናቷ ስትወጣ ልጆቹ ሲወጡ ነበረ። አሁን ደግሞ ቀንና ማታ ነው አርገኝ የምትለኝ። ሰዎቹ ከተኙ በኋላ ክላስ እየመጣች አለች። አቆሚው እዚህ ጋር እሺ። ምንም እንደው ለመስማት የሚሰቀጥጥ ነገር ስለሆነ አሁን ቆይ አዙ ለፖሊስ ነው ማመልከት የሚቻለው ወይስ ለኤምባሲ ነው ማመልከት የሚቻለው? ቀጥታ ይሄ ወንጀል ነገር ስለሆነ ምንም ያስፈራ ነገር የለም። ፖሊስ ጋር መደወል ከተፈለገ መደወል ይችላል። እሙዬ ልንገርሽ በእርግጠኝነት ማለት ነው ሲሪየስ ራሷ መሆኗ
ሴትዮዋ መሆኗ ልጅቷ መሆኗ ቪዲዮ ግልጽ አድርጎ ያሳያል። እኔ ቅድም አላየሁትም ነበረ። አሁን ግን ገብቶሻል። ቤትን ከከፈትኩ በኋላ ምንድነው ብዬ እንትን ስለው አየሁት። ልኬልሻለሁ። መጀመሪያ አንቺን ሐሳብሽን ከመስጠትሽ በፊት እዩ። ሴትዮዋ ራሷ ናት። ራሷ ማለት በቃ ራሷ አሰሪዋ ናት። አሰሪዋ አዎ እያት። ልጅቷም ራሷ ናት። እዩ የላኩልሽ ቪዲዮ ሁሉ ነገሯ በቃ ገላዋ ምናምን ሁሉ ነገር አሁን አለ እዛ ላይ ገባሽ? እኔ ያየሁት እዚህ ጋር ታፋ አካባቢ ያለውን ስለሆነ ነው መሰለኝ። እንዴ ጥቁር ነው እኮ ምንድነው ምናምን ማለት ጥቁር ናት ምናምን ብዬ ያልኩት ጌታን አላወቅኩኝም። አሁን ሳዩ ግን ሴትዮዋ ራሷ ናት። አልጋው ራሱ ነው፣ ሁሉ ነገር ራሱ ነው። እዩ በደንብ ሳሪ መደረግ ያለበት እነሱ ኤጀንሲውን ወጥረው ይዘው ቪዲዮን ለሱ መላክ ሳይሆን በአካል ሄዶ አንድ ሰው አሳይቶ ወይም ነገሩን በደንብ አስረድቶ ልጅቷ እንድትመለስ ማድረግ ነው እንጂ ፖሊስ ጋር መድረሱ ነገሩ ጥሩ አይመጣም። አንደኛ መቅረጿም ችግር ሊኖረው ነው። መቅረጿም ራሱን የቻለ ህገወጥ ነገር ነው እንዴ። ከዚህ በኋላ እኮ ወንጀል ነው። ለሷ መረጃ ነው። ልጅቷ እስከዛ በኋላ ለሷ ቂጥ ስትል እሷ ሀገር ትግባ። ምንም አትሆንም። ምንም አትሆንም። ላላ እሙ ትክክል አይደለሽም። ላላ አይደለም እንዴ የሌለ ነገር እንትን አትበሉ። የማይሆን ነገር አይቻልም። ፖሊስ ጋር አይደርስም። ኤምባሲ ደርሷል ጉዳዩ። ካላስ ኦሬዲ እኔ እኮ ካላስ አስተላለፍኩ እየተከታተሏችሁም እንደሆነ ወቁ እያልኳችሁ ነው። ኤጀንሲው እኮ መልሶ አሁንም እኮ ሌላ ሴት አንስቶ ይሰጣል። እሙ አሰራሩ እንደዛ አይደለም። ልጅቱን ኤጀንሲው አሁን ትልቁ ችግር እዚህ ላይ ልታሰምሩበት የሚገባው የኢትዮጵያ ኤጀንሲ እንደዛ አይነት ችግር አለበት እየተባለ ሳምንት ጊዜ የሰጠው የኢትዮጵያ ኤጀንሲ ነው። ጀጅ ልታደርጉ እኔ ራሱ ለአዚዛ ልትጥል ሙኒቴ ይቺ ልጅ ይሄንን ቪዲዮ ልካለች። እንዳየሽው ከሆነ ልጅቷ ራሷ ናት። አሰሪዋ መሆኗ በግልጽ ይታወቃል። እንዲህ አይነት ዝሙት ተደርጎ እየታየ ለምንድነው ኤጀንሲው 2 ወር ትጠብቅ ያለው? አዎ ይሄ ኤጀንሲ ሊዘጋ ይገባል። ባለፈው እንደተዘጉት ኤጀንሲዎች ይሄ ኤጀንሲ በዚህ በልጅ ምክንያት 100% ይዘጋል። አሁንም የጠየቁኝ የመጀመሪያው እርምጃ ኤጀንሲው ላይ ስለሆነ የኤጀንሲውን ቁጥር አምጭ ነው ያሉት። ስለዚህ ደላላ ብላችሁ ያላችሁኝ ሰውዬ ቁጥር ሰጥቻለሁ። መጀመሪያ ኤጀንሲው ነው ጥፋት ሁልጊዜም የሚገኘው ከኢትዮጵያ ኤጀንሲ ነው። ሳምንት ተጠብቅ እንደት ብሎ ይላል። ይሄ ከልብ እብነል ከልብ እንደዚህ ሁሉ እንደዚህ ያደረገች ሳምንት የምን ሳምንት ነው የምትበላው የምትጠጣው? አስበሽዋል? እንቱና ነው እንደዚህ እያደረገች ሳምንት ትጠብቅ ብሎ አየሽ? ምን ያክል የኤጀንሲው ነውረኝነት ነው የሚያሳየው። በቃ አሁን ልጅቷ እኮ ሙኒት ምንም ብትሆን አይቆጫትም። ምክንያቱም እስቲያት እንዴት ነው እያደረገች ያለችው? እንዴት ብለሽ ነው እንዲህ አይነት ኑሮ የምትኖሪው? ከዛን አልፎ ተርፎ ደግሞ አሁን ሴትዮዋ ከልጅቷ ጋር እንድትተኛ ትፈልጋለች። ዛትሚስ በቃ ይሄ ግብረ ሰዶማዊ ነገር ነው የምታደርገው። ስለዚህ ይሄ አይደል እንዴ? ይሄ ነው በቃ ምን ነው እንጂ። እንደገና ደግሞ ልጅቱ እንዴት ትወጣለች ብላችሁ ለምትሉ እሙ ልጅቱ መውጣት ያለባት ኤምባሲው ከኤጀንሲው ጋር ሴትዮዋን ልጅቱን እንፈልጋታለን ብሎ ልጅቱን ከተረከበ በኋላ ሴትዮቱ ላይ እርምጃ የሚወሰደው አንደኛ እድሜ ልኳን ከመሳንድ ቪዛ እንዳይወጣላት ትደረጋለች። መሳንድ ቪዛ ማውጣት እንዳትችል ትደረጋለች። ከዛ ደግሞ ይቀጥላል ህጉ ማለት ነው። ግን መጀመሪያ የልጅቱ ሰላማት ጤንነት እንዲጠበቅ ፖሊስ እጅ ሳይሆን መግባት ያለበት ኤምባሲ አለ። ኤምባሲው አቋል ሰራተኛ ማህበር ምንድነው መክተበል አመል አለ፣ ኤጀንሲ አለ። ልጅቱን መጀመሪያ መሳብ አለባቸው። አገርም መሄድ የለባትም። ወር ከ15 ቀኗ ገና የስራ እድል ይሰጣታል። አገርም አትመለስም። እዚህ እቺ ልጅ አትመለስም። አዎ አገርም እንደዛ እንዲሆን ፖሊስ እጅ አይደለም የምትገባው፣ ወደ ኤጀንሲ ተመልሳ የስራ እድል እንዲሰጣት ነው የሚደረገው። ግን የኢትዮጵያ ኤጀንሲ መዘጋት አለበት። ይሄ ኤጀንሲ በቂ አይደለም። እነዚህ እንደዚህ አይነት ስራ የሚሰሩ ኤጀንሲዎች ሊሆኑ ይችላሉ። ከሰጣችሁን ደግሞ ኤጀንሲውን እኛ ሎጎውን ካገኘን ሸር እናደርጋለን። ይክሰሱን፣ እንታሰር። በዚህ ኤጀንሲ ማንም ልጅ እንዳይመጣ እናስደርጋለን። እንዴ ይሄን ማን ነው ዛሬ ምሳ የሚበላው? ማን ነው ዛሬ ምሳ የሚበላው? ይሄንን ጉዳይቱ እቺ ልጅ ምግብ በልቷል። እንዴት ነው በእጇ ምግብ የምትበላው? እንደዚህ ጎርጉራ አመል ወኪል ሐስቢ አላህ ነዓመል ወኪል ቢን አላህ ሐስቢ አላህ አለች እዚህ ጋር ዋና አለች። እንዴት አለ እንትኑ የኤጀንሲውን ከቤተሰብ ጋር አፈላልጋ ትስጠና
እንትኑን እኔ ቤተሰቦቿ ጋር እንትኑ ለብሳው የለም የመጣችው ሎጎ የለም። ለብሳው ከመጣችው አሁን በቅርብ ከመጣችው ይኖራታል። ቆይ ጠይቃታለሁ። እንትኑን እሷ ስልክ አላት፣ ልጅቷ ስልክ አላት። ስልክ አለ። ሳምንት ትስራ ብሎ ያለሽ የኤጀንሲ ቁጥር ነው አሁን የላክሽልኝ። እንደውም ባሏን ጭምር አናግሬዋለሁ። አይ ይሄን ነገር እንደዚህ ብዬ ልጅቷ ፍቅረኛ አላትና አውራዋለሁ። ስለዚህ እንደዚህ ምናምን ብዬ አልነገርኩትኝም እና በጣም ችግር ውስጥ ነው ያለችው እና እንድትወጣ ፈልጋለሁኝ ምናምን ብዬ አማከርኩትኝ ልጁም ማለት ነው ስለው ከዛም በኋላ ምክንያቱም ሴትነት ስላስገደደኝ አፍሬ ነው ዝም ያልኩት። እህትሽ ቆይ እናት እህትሽ ማለት ነው ያንቺ እህት ማለት ነው አብራት ነው የምትሰራው? አይደለም እሷ ጅዳ ነው። በአንድ አየር መጡ እንጂ አንድ አይደሉም። አማራጭ ከመስመር ስለጠፋች ነው ወደ እህቴ ልደወል የቻለው። ልጅቷ ከመስመር ስትጠፋ ነው። ስልክ ተለዋውጠው ነበር ማለት ነው? ተለዋውጦ ነበረ። ከዛን ከመስመር ሲያጧት ይጠይቋታል። የምታውቅ መስሏት፣ እሷም አዲስ ናት። ስጠይቋት አይ እዚህ ትንሽ የቆየች እህት አለችኝ እሷን ቁጥር ልስጥ ብላ የእሷን ቁጥር ሰጡ የኔን ቁጥር ማለት ነው። በኢሞ ሀያሉኝ አወራኋቸው። ሲያወራ እንደዚህ የሆነች ልጅ ነበረች ዳታ መሙላት ከቻልሽ ሞይላትና እኛ ከዚህ ብሩን መንዝረን እንክፈል ስሉኝ ነው እንዴ ቀጥታ ደውላችሁ ማግኘት ትችላላችሁ ብዬ የኢትዮጵያን ኮድ እንዴት እንደሚደወል ወደ ሳውዲ ነግሬ ላኩትኝና ደውሎ አገኘ። አይ በጣም ችግር ላይ ነኝ ብላለች፣ ከቻልሽ በገብሬ ልጅሻለሁ ተባበሪኝ አለ። ከዛን ስም እሺ ችግር የለውም አልኩና ካርድ አስመጣውና ሰውዬ ሞላልኝ። ካርድ ሲሞላልኝ ደወልኩላትና አወራሁኝ። ሲያወራ ይሄን ሁሉ ነገር ነገረችኝ። ያለኝ አማራጭ ካርድ መሙላት ስለነበረ ካርድ ሞላው። ዳታ ማሰር እኔም አላውቅም። ካርድ ሞላውና እንደዚህ ነው ስትለኝ ዳታ ክፈችና ቶሎ ብለሽ እንደዚህ አይነት መረጃዎችን አዘጋጅተሽ ወደ እኔ እንድትልኪ ብዬ መረጃዎቹን የተቀበልኩት እንጂ አላቃትም፣ አታውቀኝም። ዊላትና እዚህ ጋር ስትመጣ የለበሰችው ቲሸርት ላይ የሆነ ጽሑፍ አለ። የኤጀንሲው እዚህ ያለው ኤጀንሲ ማለት ነው። የሁለቱም ይጻፋል እና ተቀበያት። እሺ ወርጄ ተቀብዬ ወደ ተመልሼ ልምጣ። እሷ ማናገር አትችልም። ካንቺ ማለት ካንቺ ብቻ ተሰምቶ ነገሮችን እሷ ማውራት አትችልም። ቁጥሩን እኮ ወደ እናንተ ልክ ያለው ቀጥታ ካልደወልኩኝ አልችልማ። ቀጥታ ነው የምደውለው። ወይ ማስረጃ አለ እኮ ምን ሆነሽ ነው? ማስረጃ ቪዲዮ እኮ ልጅቱ ቀርጻ ልካለች። በጣም በቂ የሆነ ሳሪ ቀጥታ መደወል ከተቻለ እንደውልላት። ለመሰለሽ ቀጥታ ማለት እንደዚህ አይነት ነገሮች የተለያዩ ነገሮች ሊዘዋወር ይችላል። ቀጥታ ከጆሮዋ ብትሰሚ አሪፍ ነው። ከልጅቷ አንደበት ወይ ደውይላትና በቀጥታ አዚዛዬ ስሚያት። ቀስ ብለሽ ለልጅቷ ካሁን በኋላ አውጥታ እንደዚህ አይነት ነገር መረጃውን እንዳትል። የሆነችም ልጅ ደግሞ ምን እንዴት እንደማወራህ አላውቅም። ወላሂ እንዴት እንደምልህ አላውቅም። መጣሁትኝ ቤተሰቤን እንድትረዳ ቤተሰቧን እንድትረዳ ምናምን ብዬ በጣም ጮኩባትና ትላንትና ላከች። ይኸው ብሯን ወደሱ ወደ ፋሚሊ ራሱ አላኩም እኔ ጋር ነው ያለው የልጅቷ ብር ማለት ነው ስላት፣ ከዛም በኋላ ሰጠችኝ። ወደ ቢሮ እንድትመልሽልኝ ፈልጋለሁ ስላት፣ ለምን ትመልሻታለሽ አለች። ደሞዛን ካልከፈልሽ ከዛሬ ጀምራ ስራ ታቁም አልኩኝ። ደወልኩላትና ማለት ነው። ከዛን ስላት እሺ አሁኑኑ አስገባለሁ አለች። ሞባይል ባንኪንግ ነበረ ወደ አሁኑ እንደውም በስተት መሰለኝ 1040 ምናምን ብር ነው 1130 ብር ነው ያስገባችልኝ። እኔ ራሱ ገርሞኛል በስተት ስለላከች ማለት ነው። ዝም አልኩኝ። ከዛ ተቀብዬ ቁጭ ነው ያረኩትኝ። እንደ ሀገር ራሱ እንደ ሀገር በጣም ከባድ ነው። እንደ ሀገር እንደ ዜጋ በጣም ከባድ ነው። በጣም ከባድ ነው። ሰው ኤጀንሲ ይህንን እያየ ከኢትዮጵያ ያመጣ ኤጀንሲ 2 ወር ትጠብቅ ማለት በራሱ ውርደት ነው። በጣም ነው የሚያሳፍረው። እንደዚህ አይነት ኤጀንሲ ካላስ ልጆቹ ከሞቱ በኋላ ሞት እኮ አንድ ሞት ጥሩ ነው። ድብን ያለ ሞት ጥሩ ነው። ከሞቱት በታች ካሉት በላይ ሆኖ ካሉት በታች ከሞቱት በላይ ሆኖ መኖር በጣም ከባድ ነው። እንዲህ አይነት ህይወት ነው። አሁን እንዲህ አይነት ድርጊት ነው። በጣም ነው የሚያሳፍረው። በጣም ነው የሚያሳዝነው። ለዛውም ሳውዲ ላይ ጋይስ እኛ አሁን እንደዚህ ብንጮ ምናምን ብንል የሰው ህይወት ለማዳን ነው። አንድ ነገር ልንገራችሁ፣ እመቤቴን ነው የምላችሁ። በአንድም በሌላም ሰበብ ቪዲዮን ብታዩት በጣም ታዝናላችሁ። ማለት አሁን አልበላም አልጠጣም ልል አልችልም፣ ምክንያቱም መሰረታዊ ፍላጎት ግን
በዚህ አይነት ነገር ይሄን ያህል ውርደት ይሄን ያህል ማድረግ ምን ያክል አይነት ሰዎች ብንሆን ነው? ምን አይነት ሰዎች ብንሆን ነው? በቃ ምን ያክል ነው ድላችን? ለምንስ ነው እንደዚህ የሚደርስብን? ለምንስ ነው ሀበሻ በየቦታው ከዛ አልፎ ተርፎ ደግሞ ከሀገሯ ያመጣው ራሱ ኤጀንሲ ይህንን ቪዲዮ ሲላክለት 2 ወር ትጠብቅ? ያኒ ፎርዋት 2 ወር የምትጠብቀው ለምንድን ነው የምትጠብቀው? ሳውዲ ላይ እንደዚህ አይነት ነገር እንዲስፋፋ ነው የሚፈልጉት የኛም ሰዎቹ? ወይስ ደግሞ የትኛውም ሀገር ላይ ግብረ ሰዶማዊ ይሄ ወንድ ከወንድ ሴት ከሴት የሚባሉት ነገሮች ተሰራጭተው እንደዚህ አይነት ቆሻሻ ነገር የራሳችሁን ሀገር አቆሽሻችሁ መታችሁ አገራችንን በዘረኝነት በጎጠኝነት በብሔርተኝነት በምናምን አቆሽሻችሁ መታችሁ እዚህ ለስራ ደግሞ የምንመጣበትን የምንኖርበትን አገር ማቆሸሽ ነው የምትፈልጉት? በየቦታው እንደዚህ አይነት ድርጊታችሁ ሁሌ እንደዚህ ናችሁ። በቃ ሁሌ ምንም አይነት ሰው ክብር እንዳይሰጠው በአገራችን እንድናፍር በማንነታችን እንድንሳቀቅ ነው የምታረጉ። እንዴት አንድ ኤጀንሲ ይህን አይቶ የምር ቪዲዮ ቢለቀቅ እናንተ ትፈርዳላችሁ? አንድ ኤጀንሲ ከመጣች ገና ወር ከ15 ቀን ይሆናል ልጅ መቀየር እየቻለ ይሄንን ቪዲዮ አይቶ 2 ወር ትቆይ ማለት ምን ያክል ቆሻሻነታችሁን ነው የሚያሳየው? ሰው የዘራውን ነው የሚያጭደው። በጣም ነው የሚያሳዝነው። በእንደዚህ አይነት ድርጊት እንደዚህ አውኪ አድርጊ እየተባለች ልጅቷ በምንስ እጇ ነው የምትበላው ያለችው ሙኒት ትክክል ነው። በምንድን ነው የምትበላውስ? እንዴት ነው የሚበላው? ሰው እኮ ራሱን ችሎ ማድረግ አንድ ነገር ነው። ምን አይነት ኤጀንሲ ነው? ምን አይነቶች ናችሁ እናንተ? ምን አይነት እንደዚህ አይነት ምን አይነት አይምሮ ቢኖራችሁ ነው? በጣም ነው የምታሳፍሩት። ጌታ በጣም ነው የምታሳፍሩት። በጣም ነው የምታሳዝኑት።